ደሴን ከዚህ በፊት ከሁለት አመት በኋላ በደንብ ተመላልሼ አውቅባታለሁ። አሁን ዛሬ ከሁለት አመት አንድ አመት ከምናምን ውስጥ ትልቅ ለውጥ ነው ያየሁት። መንገዶች የኮሪደር ልማት ጋር ተያይዞ ሰፍተዋል። ለሰውም ለተሽከርካሪ እንቅስቃሴ ምቹ ሁኔታ ተፈጥሯል። የሌማት ትሩፋት ከተማ ውስጥ በዶሮ በእንስሳት መኖ እና እንዲሁም በወተት ጥሩ ስራዎች የተሰሩ አይተናል። እንዲሁም በቴክኖሎጂ ስማርት ከተማን ከመፍጠር አንጻር ማዘጋጃ ወይ ደግሞ ከከንቲባ ጽሕፈት ቤት ቁጭ ብሎ የከተማዋን አጠቃላይ እንቅስቃሴ ለመቆጣጠር የሚያመችበት መናኸሪያ እንዲሁ ዘምኖ አይቻለሁ። በአጠቃላይ በዚህ ባጭር ምልከታዬ አንደኛ ትልቅ ለውጥ ነው ያለው። ትልቅ ለውጥ ነው ብቻ ሳይሆን በጣም አዳዲስ ሊታሰቡ ከዚህ በፊት ሊታሰቡ የማይችሉ ነገሮች በደሴ ውስጥ ሆነው አይቻለሁ። ከተማዋ ለኑሮዋ ለነዋሪዎቿ ምቹ ከተማ በምትሆን መልኩ እየተሰራች መሆኑን አይቻለሁ። ዛሬ ስንጎበኘው ነው የኮሪደር ልማት የሌማት ትሩፋት በዲጂታላይዜሽን ደግሞ ከተማዋ ወደፊት በቴክኖሎጂ እያደገ እንድትሄድና ህብረተሰቡን አገልግሎት አሰጣጧን የበለጠ እንድታዘምን የሚያደርጉ አሰራሮች ላይ እና በሌሎች ልዩ ልዩ ልማቶች ነው ስንጎበኝ የዋል ነው። እንደሚታወቀው ደሴ ከተማ አሁን ላይ በልማት ጎዳና ውስጥ ነው የምትገኘው። በከፍተኛ ሁኔታ ልማት እንቅስቃሴ ላይ ያለ ነው ማለት ነው። አሁን የምታዩት ይሄ ቦታ ከቧንቧ ውሃ ወደ ወሎ ባህል አምባ የሚሄደው በሮቢት አድርጎ የሚሄደው ትልቁ መንገድ ነው። ለሶስት ኮንትራክተር ተሰጥቶ የሚለማ መንገድ ነው። የመሀለኛውን መንገድ ዋናውን አስፋልት የሚሰራው የአማራ መንገድ ስራዎች ድርጅት ነው። በምዕራብ በኩል ያለውን የሚሰራው የደሴ መንገዶች ባለስልጣን ነው። በዚህ በኩል ያለውን ኮሪደር ልማት ደግሞ በአንደኛው ክንፍ ያለውን የሚሰራው የእድገት ጠቅላላ ስራ ተቋራጭ ባለፈው አመት ያቋቋም ነው። እነዚህ ማሽነሪዎቹም ሁሉም የሟላናቸው በደሴ ነው። ስለዚህ በራሳችን አቅም ስለምንሰራ በትንሽ በጀት ብዙ ስራ እንሰራለን ማለት ነው። ደሴ እንግዲህ በጣም ሰላም ካላቸው የክልሉ አካባቢዎች መካከል በግንባር ቀደምትነት ከሚጠቀሱ የክልሉ ከተሞች አንዷ ነች። ይህ ሰላም ደግሞ በስራ የተገኘ ነው። ለልማትም ደግሞ አስቻይ ሁኔታዎችን ፈጥሯል። ዛሬ ጠዋት የጎበኘናቸው የልማት ኢኒሼቲቮችም የሚያሳዩት ይሄንኑ ነው። ጠዋት ስማርት ሲቲ ፕሮጀክቱን አይተን ነበረ። እንዴት ከተማዋን ለማዘመንና በዲጂታላይዝድ የሆነ አገልግሎት መስጠት እንዲቻል እንዲሁም ደግሞ የከተማዋን ሰላምና ጸጥታ በቴክኖሎጂ በታገዘ መልኩ በቀጣይነት ለማረጋገጥ የተሰሩ ያሉ ስራዎችን አይተናል። ይህ በጣም ትልቅ ጅምርና ለብዙ የክልላችን ከተሞችም እንደ አራያ ሊጠቀስ የሚችል ተግባር ነው። ሁለተኛው ደግሞ ያየነው የኮሪደር ልማት ነው። በጣም ባጠረ ጊዜ በፈጠነ ፍጥነት እና በጥሩ ጥራት የተሰሩ ያሉ የኮሪደር ልማት እንቅስቃሴዎችን አይተናል። አሁን ያለንበት የአስፋልት ስራን ጨምሮ አጠቃላይ እየተሰራ ያለው የኮሪደር ልማት በጥራት ደረጃም በስፋትም በጥራቱም በሁሉም መንገድ በጣም አሪፍ ነው። እንደተማነው ደግሞ በትንሽ ወራት የተሰራ ነው። ይህ የሚያሳየው ፕሮጀክት የመፈጸም አቅም ስራዎችን በአጭር ጊዜ የማድረስ አቅም ከፍተኛ መሆኑንና በዚህ መንገድ በቅርብ ክትትል ከተሰራ ብዙ ውጤቶች ማግኘት እንደሚቻል የሚያሳይ ነው። አዎ አጠቃላይ የኮሪደር ልማት እንግዲህ ከተሞችን ለኑሮ ምቹ የማድረግ ከተሞችን የልዕቀት ማዕከል ለማድረግና የክትመት ሂደት ወይም አርባናይዜሽን የሚባለውን በጥራቱን የጠበቀ እንዲሆን ለማድረግ እየተሰራ ያለ ስራ ነው። በአዲስ አበባ ተጀምሮ በሁሉም የክልላችን ከተሞች እየተካሄዱ ያሉት የኮሪደር ልማቶች ዋና ዓላማ ከተሞቹን ለነዋሪዎች ምቹና ለመዝናናትም ለመማርም ለማደግም ለመኖርም የሚያስፈልጉ ግብአቶችን ያሟሉ እንዲሆኑ ማድረግ ነው። እነዚህ ደግሞ ሄደው የማህበረሰብ እድገት ጤናማ እንዲሆን በማድረግ ከፍተኛ የሆነ ምርታማነትና ውጤታማነትን የሚያረጋግጡ ናቸው። የደሴ ከተማም ሆነ የሌሎቹ ከተሞች የኮሪደር ልማት እንቅስቃሴዎች ከዚህ አንጻር ነው መታየት ያለባቸው። ኢኮኖሚያዊ ጠቀሜታቸውም ከፍተኛ ነው። አንድ ከተማ ሲያድግ ሲለወጥ ጽዱ ሲሆን ንጹህ ሲሆን ለኑሮና ለስራ ተስማሚ ሲሆን ውጤታማነት ይጨምራል፣ ምርታማነት ያድጋል። የሚያድገው ማህበረሰብም በዛ
ደረጃ እያደገ ስለሚሄድ ለተሻለ ነገ ለተሻለ ወደፊት ለመስራት እድል የሚሰጥ ነውና የደሴም ተሞክሮ ከዚህ አንጻር ነው የሚታየው። የተለያዩ ከተሞች ያሉበት የአፈጻጸም ደረጃ የተለያየ ነው። እንደምታውቁት ደሴ ጥሩ እየተንቀሳቀሱ ካሉ ከተሞች አንዷ ነች። ይህንን ደግሞ የበለጠ አጠናክራ እንድትቀጥል አደራ ማለት ነው የምፈልገው። አሁን የምንገኘው የደሴ ከተማ ከቧንቧ ውሃ እስከ ወሎ ባህል አምባ ድረስ የሚያስኬደው ትልቁ መንገድ ነው። የኮሪደር ልማትም የተመረጠ ሳይት ነው ማለት ነው። ዛሬ ታህሳስ 22 ላይ እንገኛለን። በዚህ ሰዓት በእቅዳችን መሰረት በትክክለኛ መንገድ እየሄደልን ይገኛል። ወደ አስፓልት ለመሸጋገር ፕራይም ተረጭቶ ይገኛል። አሁን ይሄ ፕራይም ተረጭቶ ነው ያለው። ኦልሬዲ አስፓልት ማንጠፍ እየጀመርን ነው ማለት ነው ያለንበት። የተወሰነው ፓርት ደግሞ የመንገድ ስራው እንደቀጠለ ነው ማለት ነው። በሌላ መልኩ ደግሞ ይሄ መንገድ በህዝብ ተሳትፎ የተለየ የሚያደርገው በህዝብ ተሳትፎ ጭምር የተደገፈ መሆኑ ነው። ማለት በኮሪደር ልማትን ስንሰራ በራሳችን አቅም ብቻ ሳይሆን በህዝብም ጭምር ድጋፍ ሰጥቶን ማለት ነው። ከባለ ሀብቶች ወደ 120 ሚሊዮን ብር ጭምር ድጋፍ ተሰጥቶን እየተሰራ የሚገኝ ነው። ስለዚህ ይሄ የተለየ ያደርገዋል። በህዝብ ዘንድ ባለቤትነት ያገኘ ፕሮጀክት ነው ማለት ነው። ይሄ ሁሉ የሚያሳየው የልማት እንቅስቃሴያችንን ለህዝብ የገባነውን ቃል በተግባር እያሳየን ነው የምንገኘው ማለት ነው። ያው በየቀኑ ቀንም ምሽትም ጭምር ገፋ አድርገን እየሰራን ነው የሚገኘው ማለት ነው። በሌላ መልኩ ከተማችንን የልማት አርበኛ ብቻ ሳይሆን የሰላም አምባሳደር ህዝብ ያለባት ከተማ ናት። ስለዚህ ሰላሙ በመኖሩ ምክንያት ልማቱ በዚህ ልክ እየተጧጧፈ እንዲቀጥል እድል ሰጥቶታል ማለት ነው። በሌላ መልኩ ደግሞ ልማቱ በመኖሩ ህብረተሰቡ ተስፋ ፈጥሮ ለሰላሙ እገዛ እንዲያደርግ አስተዋጽኦ አበርክቷል ማለት ነው። ስለዚህ ልማትና ሰላም የማይነጣጠሉ ሆነው አግኝተናቸዋል እዚህ ከተማ ላይ ማለት ነው። ይሄ ተጠናክሮ እንዲቀጥል እንፈልጋለን። በዚህ አጋጣሚ ለማህበረሰባችን ላስተላልፍ የምፈልገው መልእክት ምንድነው? አንደኛ በገንዘብ ልንደገፍ ይገባል። እውነት ለመናገር ህዝቡን እየጠየቅን ያለን ነው ቁጭ ብለን ወይም ቁመን አይደለም። እየሰራን ነው እየጠየቅን ያለን ነው። እየሰራ ለሚጠይቅ ደግሞ ሊደገፍ ይገባዋል እውነት ለመናገር። ስለዚህ በፋይናንስ ህብረተሰባችን እንዲደግፈና አሁንም ሁለተኛ ግብሩን በወቅቱ በመክፈል ሊደግፈን ይገባል። ሰው የሚመለከተውን የሊዝ ክፍያ የመሬት ሊዝ ክፍያ ያለባችሁ፣ የስራ ግብር ያለባችሁ፣ የተለያየ አመታዊ ግብር የንግድ ፍቃድ ጋራ ተያያዙ ግብሮች ያሉባችሁ ብከፍሉ ለልማቱ ነው እየዋለ ያለው። አሁን እኛ በጣም በትልቁ የጥሬ ገንዘብ ያስፈልጎናል ማለት ነው። ቀስ እያለ ሰው ሊከፍል ይችላል። አሁን ግን እኛ ፈልገን ነው። ስለዚህ በዚህ አጋጣሚ ህብረተሰቡን ላስተላልፍ የምፈልገው መልእክት አንዱ ይሄ ነው። ሁለተኛው ለሰላማችንን አሁንም ዛሬም ነገም ህብረተሰባችንን ከጎናችን ሆኖ እንዲያግዘን በዚህ አጋጣሚ ጥሬን ላቀርብ እወዳለሁ። ከተማችንን አንድ ምዕራፍ ወደፊት ልትሻገር ዘንድ ተራመድ ዘንድ ወደ ጥንት ቁመናዋ ትመለስና እንደ ሌሎቹ ከተማዎችም ወደፊት ተራመድ ዘንድ የግድ የማህበረሰቡ ድጋፍ ለኛ ያስፈልገናል ማለት ነው። ስለዚህ ማህበረሰቡ ለሰላሙም በየአቅጣጫው ትብብሩን እንሻለን። እንደ ከተማ ጠንካራ የጸጥታ መዋቅር፣ ጠንካራ የልማት መዋቅር ይዘን በሁለቱም ግንባር ስራችን እየሰራን ያለን